ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርም። ማንም ሰው ሰርቶ የሚከፈለው ከሆነ ጸጋ ነው፣ ስጦታ ነው፣ የድካሙን ዋጋ ነው ሰው ያገኘው። መዳን ግን የድካማችን ዋጋ አይደለም። እንኳንም አልሆነብን፣ እንኳንም የድካም ዋጋ አልሆነም። እግዚአብሔር የተባረከ ይሁን። መዳን እንኳንም የድካም ዋጋ አልሆነ ወገኖች፣ እንኳንም የጾም ጸሎት ውጤት አልሆነ፣ እንኳንም የመልካምነት ውጤት አልሆነ። ቢሆን ኖሮ ስንቶቻችን እዚህ እንገኛለን? ስንቶቻችን እንድን ነበር? ለስም ክብር ይሁን። መዳን ነፃ ላደረክልን ጌታ ክብር ይሁንልን። መዳን በነፃ ለሰጠህን ጌታ ክብር ይሁንልን። የናዝሬቱ ኢየሱስ ስም ይባረክ። ሃሌሉያ። ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርም። ከዛ ለማይሰራ ምን ለማይ ነገር እንግዲህ የላችሁ ምን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው ወገኖች። ኢየሱስ የመጣው ኃጢአተኞችን ሊያድን ነው። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብሏል። ለምን መጣ? ኃጢአተኞችን ሊያድን። ማን ነው ኃጢአተኛ? እኔና እናንተ ኃጢአተኛ ነበርን ድሮ። አሁን እስከ ክርስቶስ ጋር ሕይወት ተሰጥቶናል። አሁን ኃጢአተኛ አይደለንም። አሁን ሙታን አይደለንም። አሁን የረከሰን አይደለንም። አሁን የወደቅን አይደለንም። ነገር ግን በጌታችን በኢየሱስ ክርስቶስ ስም በአምላካችንም መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ተብሎ ተጽፏል። እግዚአብሔር የተባረከ ይሁን። ሃሌሉያ። ክርስቶስ ለጌታ ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ኧረ ኢየሱስ ያድናል። ለፈሰሰው ደም ክብር ይሁን። ኃጢአታችንን ላጠበው ደም ክብር ይሁን። ወገኖቼ ለዚህ ነው ሁሌም እንደምላችሁ ይሄ የሃይማኖት ፉከራ አይደለም። ከሰማይ የወረደ ሕይወት ነው። ከሰማይ የወረደ ሕይወት ነው። እዚህ የተገናኘነው ሕይወት ስለሆነ ነው። እግዚአብሔር የተባረከ ይሁን። ይሄንን ነገሩን ልክ ለአብርሃም ተቆጠረለት። ያደጉ አብርሃም ለልጁ እንኳን ያልሳሳው ያ አብርሃም ገና ወደፊት የሚመጣውን ዓለም ናፍቆ በተሰጠው ምድር በድንኳን የሚኖረው አብርሃም፣ ያ መልካም ሰው አብርሃም፣ ያ ደግ ሰው አብርሃም እሱ እንኳን በሥራ አልዳንም ወዳጅ። ለአብርሃም እንኳን እምነቱ ነው የተቆጠረለት። እግዚአብሔር የተባረከ ኢየሱስ ያድናል። ቢሆን ኖሮ በመልካም ሥራ የሚዳን ቢሆን ኖሮ እግዚአብሔር በልጁ ላይ ሞት አይፈርድም ነበር። ለምን? ከኛ አብርሃም አይሻልም እንዴ? አይሻልም ወይ ንገሩ። ሥራ ከሆነ መልካምነት ከሆነ እግዚአብሔርን መታዘዝ ከሆነ ከኛ አብርሃም አይሻልም? ከኛ ሙሴ አይሻልም? ብዙ የሚሻሉ ሰዎች አሉ። ግን እግዚአብሔር በይሻላል አይደለም። የአብን ልብ ፍላጎቱን ያረካው አንድያ ልጁ ኢየሱስ ነው። አንድም ቦታ እግዚአብሔር በሰዎች ደስተኛ እንደሆነ አልተጻፈም። ስለ አብርሃም እንኳን ስለ እምነታቸው ነው እግዚአብሔር የተደሰተባቸው። በክርስቶስ ግን እግዚአብሔር በማንነቱ ደስተኛ ነው። በማንነቱ በሱ ደስ የሚለኝ የምወደው ልጄ ይህ ነው። አብርሃምን እንደዛ ብሎታል ወይ? አብርሃም ወዳጄ ነው፣ እኔ ከአብርሃም የምሰውረው አንዳች ነገር የለኝም ማለት እግዚአብሔር። ግን እግዚአብሔር እኔ በአብርሃም ደስተኛ ነኝ አላለ። ለአብርሃምም እምነት በእምነት ነው የተቆጠረለት ይልና ቁጥር 23 ላይ ነው ሮሜ ምዕራፍ 4 ተቆጠረለት የሚለው ቃል ስለ እርሱ ማለት ስለ አብርሃም ብቻ አልተነገረም። ስለኛም ነው እንጂ ስለኛም ነው። ለአብርሃምም ተቆጠረለት ተብሏል፣ ለእኛም ተቆጠረልን። እግዚአብሔር ይባረክ። ስለኛም ነው እንጂ እኛ ምን ብለን ማመን አለብን? ቀጥሎ ያለው ቁጥር ያስረዳናል። ስለ በደላችን አልፎ የተሰጠው ስለ በደላችን ተላልፎ የተሰጠው እኛንም ስለማጽደቅ የተነሳው። ስለዚህ ኢየሱስ የተነሳው እኛን ምን ለማለት ነው? ለማጽደቅ ነው። የሞተው ስለ በደላችን ነው። የሞተው ዕዳችንን ሊከፍል ነው። የሞተው የኃጢአታችን ክፍያ ነው ኢየሱስ። እግዚአብሔር የተባረከ የኃጢአታችን
ክፍያ ነው። የበደላችን ክፍያ ነው። ኢየሱስ ያድናል። ይኸውላችሁ የክርስቶስ ለኛ ስለሆነ እግዚአብሔር ኢየሱስ የሰራውን ለኛ ቆጥሮልን በክርስቶስ ስራ እኛን ተቀብሎናል። እግዚአብሔር የተባረከ ይሁን። ስለዚህ ስለ ኃጢአታችን ሞተ። ከዛ እኛን ስለማጽደቅ የተነሳውን ጌታችንን ኢየሱስን ከሙታን ባስነሳው ለምናምን ለኛ ይቆጠርልን ዘንድ አለው ይላል። እግዚአብሔር የተባረከ ይሁን። ስለዚህ ትንሣኤ ትናንትና የተወለድንበት ነው፣ የዳንበት ነው፣ የጸደቅንበት ነው። ኢየሱስ አልተነሳም ማለት በሌላ አማርኛ እኛ አልጸደቅንም ማለት ነው። አሁን ደግሞ እኛ አልጸደቅንም ማለት በሌላ አማርኛ ኢየሱስ አልተነሳም ማለት ነው። ከተነሳ ጸድቀሃል። ኢየሱስ ተነስቶ ከሆነ እኛ ጸድቀናል። ኢየሱስ ተነስቶ ከሆነ እኛ ድነናል። እግዚአብሔር የተባረከ ይሁን። ስለዚህ ኢየሱስ ተነስቷል፣ እኛ ጸድቀናል። ስለዚህ ለትላንትና ምናችን ነው? መዳናችን